ደስታዬን ፈልጓለህ አይደል? ደስተኛ ሆኜ ነው እኔ ሳላሳስብሽም አንተ ደስ እናትሽ እሺ ስጠላ ሁለተኛ አጠገቤ እንዳትደርስ ባለቤ መኖር የምፈልገው ከማጋ እንደሆነ ታውቃለህ። ህልሜ ከማጋ እንደሆነ ታውቃለህ። ለምን አልሞትሽም ለምን እንደዚህ ያሉሽም ምናምን ሲሉ ነበራ። ይሄው ነው ያለው ቆሜ እንደዚያም እግዚአብሔር ይመስገን ደህና ነኝ። እኮ እሺ እኔ በስተክል አውሪ እና ተለቀቀኝ እንዴ አትያዘኝ። እኔ እዚህ ከመተ እንድንላፋ አይደለም የመጣሁት። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ከሞላ ጎደል ደህና ነኝ። አሁን ልጄን አጥቻታለሁ በድጋሚ ማለት ነው። ግን እንደ በፊቱ በቀላሉ ልጄን ለቅላታለሁ ማለት አይደለም። ስለታመመችብኝ ነበር ያኔም በቀላሉ ዝም ብዬ የሰጠዋት ልጅቷን ምንም ማድረግ ስለማልችል ዝም ብዬ በቀላሉ አይደለም የሰጠዋት። ምክንያቱም ማታ ከሆስፒታል እንደወጣች በቃ ምንም እንትን ልላት አልቻልኩም፣ አለቀኳትም ነበረ። ሰው መጥቶ የህግ አካላቶች መጥተው ምናምን ነው በቃ ያላቀቁኝ እንጂ ልለቅም ልሰጣትም አልፈለኩም ነበር። ምክንያቱም ልጅቷ እኔ ጋር ስለነበረች እኔው ጋር ትቆያለች ብዬ ነበር ያሰብኩት። እናትየውንም ጠራ ስለተባልኩ ነው ሆስፒታልም የጠራዋት እንጂ ልጅቷን መታከም ባለባት መንገድ ታክማ በቃ ወደ ቤት እንድትመለስ ነበር ፍላጎቴ። ግን አልፈቀደውም። ያ ሳይሆን ቀርቷልና በቃ ወስዳብኛለች ልጄን። ድጋሚ ልጄን አጥቻለሁ። ልጄን ከእጅ አጥቻለሁ። ማሰብ ያለብኝ እንዴት አድርጌ ልጄን ከእዩ እጅ እንዴት ነው ማውጣው የሚል ሐሳብ ነው ውስጤ እየተመላለሰ ያለው። ማታም እነሱ ሰፈር ነው በቃ ያመሸሁት። እኔም የህግ አካል ወስጄ ብዙ ስንከራከር ስንጨቃጨቅ ነው ያመሸነውና በቃ ይሄን ነገር ለአንዴና ለመጨረሻ ጊዜ ለመፍታት እዩን ጠራታለሁ። በቃ እኔና እሷ መሀል ማለቅ የሚችል ነገር ነው። ቤተሰብ መነካካት የለበትም። ይሄንንም ስለምፈልግ ወደፊት የሚዛመድ አንድ የሚሆን ቤተሰብ ስለሆነ አሁን በእንደዚህ አይነት ተልካሻ ምክንያት ስል ያው ችግሮችን እኔና እሷ ተግባብተን ተስማምተን መፍታት የምንችለው ነገር ስለሆነ ቀላል ችግር ነው ብዬ ስለማስብ ቤተሰብ መነካካት የለበትምና ቤተሰብ እንዳይነካካ ስለምፈልግ እዩን በቃ በግል እኔና አንቺ በእግዚአብሔር በቃ እንጨርሰው ብዬ ጠርቻታለሁ። በቃ እኔና አንቺ ካልጨረስ ነው ይሄ ነገር ሰፍቶ ብዙ ነገር ሊያደርስ ይችላል። ቤተሰብ ከቤተሰብ ወንድም ከወንድም ጓደኛ ከጓደኛ ሊያጋድልም ሊያጣላም ይችላልና እኔና አንቺ መጨረስ ስላለብን ይሄን ነገር ይቅርታ ቤተሰቦች ጉንፋን ስለያዘኝ ነው ትንሽ እና ነገሩ ስር ሳይሰድ ማንንም ሳይከፋፍል በእኔና እሷ መሀል እንዲያልቅ ነገሩን ስለምፈልግ እዩ ጠርቻታለሁ። ለምኜ ነው የጠራኋት። በቃ እንዴት እንደምነግራችሁ አላውቅም። በቃ እኔ መለመኑ ነው አልስራዬ። በቃ ይሄው ትንሽ ልጅቷ እኔ ጋር ያለች ይሻል ነበረ። በቃ የልጄንም ፍቅር የልጅንም እንትን ተረድቼው አውቄው ለትንሽ ጊዜም ቢሆን ስሜቱን አጣጥሜዋለሁና ያ ስሜት ደግሞ እንዲርቀኝ በጭራሽ አልፈልግም። በቃ ወድጄዋለሁ። በቃ ከልጄ ጋር ያለኝን ግንኙነት ስለወደድኩት አባትና ሴት ልጅ ደግሞ ያለውን ግንኙነት ታውቁታላችሁ። ያ ግንኙነት በቃ እኔ ጋር ተሰምቶኝ አብሬያት ስለሆንኩኝ ያ ነገር ደግሞ አሁንም እንዲለየኝ አልፈልግም። በቃ እኔ መሄድ ባለብኝ ርቀት ሄዳለሁ። ምንም ነገር ሊያስቆመኝ አይችልም። በቃ ማድረግ ያለብኝ ነገር እያንዳንዷን ነገር አድርጋለሁ ከልጄ የሚያገናኘኝን ማለት ነው። እና ነገሩ ቤተሰብ እየተነካካ ነው። ትላንት ማታ ብዙ ሰው ነው በቃ ቤተሰብ ከቤተሰቦቿ ጋር ሲመላለሱ አይቼ በጣም ደብሮኛል። እግዚአብሔር በቃ ያን ነገር ማየት ስለማልፈልግ ያን ነገር እንዲሆን ስለማልፈልግ ዛሬ እዩን በግል ጠርቼ እኔና አንቺ ነገሮቹን እንፍታው። በቃ የምትይኝም ነገር ካለ በይኝ። እስከዛሬ ያልሽኝ ነገር አለ። አሁን ደግሞ ቢያንስ እኔና አንቺ መፍታት ያለብን ነገር ልጅቷ የት ትሁን ማን ጋር ትሁን እንዴት ትሁን የሚለውን ነገር እኔና እሷ መፍታት ስላለብን ጠርቻታለሁ። እሷም ፍቃደኛ ሆናልኛለች። ምክንያቱም የቤተሰብ መነካካት እሷም አልፈለገችው። እዛ ጋር ሰፈር ላይ ምናምን እየተረበሸ ያለው ለስምም ለምንም ነገር መጥፎ ነው።
እና ያ ነገር እንዳይፈጠር ስላሰበች ይመስለኛል። እኔ ደግሞ በእንደዚህ አይነት ነገር ልፋታ ስላልቻልኩ ምክንያቱም ቤት ድረስ መሄዴ አይቀርም ነገም ዛሬም ከነገ ወዲያም እሷ ፈቃደኛ ካልሆነች በዚህ ነገር ሄዳለሁ። አልሰማም። ምንም የሚያቆመኝ ነገር የለም። ልጄን ከማየት የሚያቆመኝ ነገር ምንም የለም። ደጋግሜ ነው የምናገረው። ልጄ ነው ያለው፣ አገኛታለሁ እና ከዚህ ነገር ማንም አያስቆመኝም። ስለዚህ እዩ በሰላም የምታወሪኝ ከሆነ አውሪኝ። መፍታት ያለብንን ነገር እኔና አንቺ መሀል ይፈታ። ነገሮችን በእኔና ባንቺ መሀል እንጨርስ ብዬ ዛሬ ጠርቻታለሁ። የምትለኝን አላቅም፣ ምን እንደምትለኝ አላቅም። እግዚአብሔር በቃ የመጣው ይምጣ፣ የሆነ ይሁን። ግን ደግሞ እኔ ልጄ ከኔ ጋር መሆን እንዳለባት ስለማምን ከልጄ ጋር አብሬ መሆን ስላለብኝም ያን ነገር ለማሳካት መሄድ ባለብኝ ርቀት ከቻልኩ በፍቅር ይኸው እዚህ ጋር የምነግራችሁ ነገር በቃ ከቻልኩ ይሁን አሁንም ድረስ እሞክራለሁ አብሬያት ለመሆን እሷን በፍቅር ለማሸነፍ በቃ ማድረግ ያለብኝን ጥረት አደርጋለሁ። ትንሽ እሷ ልቧ ቢራራልኝና በፍቅር ብትሸነፍልኝ እኔ በፍቅር አሸንፊያት ዲኤንኤ መደረግ ያለበትም ነገር እኔና እሷ ሰላም ከሆነን እኮ ዲኤንኤ የማይደረግም አያስፈልግም። በቃ ልጅቷ የኔ ትሆናለች ሁሉም ነገር ነብሩክም ናይሚም ከዚህ በኋላ የሚመጣባቸው ችግር አይኖርም፣ ሰላም ይሆናል። እኔ የምፈልገው የሁሉም ሰላም፣ የኔም ሰላም፣ የእዩም ሰላም፣ የነብሩክም የናይሚም ሰላም እንዲፈጠር እኔና እዩ እዚህ ጋር ሰላም መሆን አለብን። እዩ ብሩክ ምናምን ልጄ ምናምን እንዳትል ማድረግ የምችለው እኔ ብቻ ነኝ። በቃ እኔ ነኝ ማድረግ የምችለው። ያንን ነገር የማደርገው ደግሞ ልጄን ስታምንልኝ ከልጄ ጋር አብሬ ሰውን ስትቀበለኝ። ስለዚህ ምንም ማድረግ ስለማልችል አሁን ጠርቻታለሁ፣ ትመጣለች። እግሯ ስር ወድቆ መለመን ካለብኝ እለምናታለሁ። ትምጣና ያለውን አማራጭ በመሞከር ደጋግሜ እሞክራለሁ። የሚሆን ከሆነ ይሆናል። በመሞክረው ደግሞ ይበልጥ በፍቅር እንዲሆን ነው። ነገሮችን በፍቅር እንዲሆን ደጋግሜ እሞክራለሁ። አሁንም እሷ ጸብጸብ ይላትም ዱላ በቃ የሆነ ነገር ብትለኝም ግን ደግሞ አሁንም ማለት ነው እኔ ተስፋ አልቆርጥም። እዩ ላይ ተስፋ አልቆርጥም። ደግሞ እናንተ የሆነ መጥፎ ነገሯን አያችሁት እንጂ ቁጣዋን፣ ጸባዋን አያችሁት እንጂ እኔ ደግሞ ፍቅሯንም ስለማውቀው በፍቅርም ለመሸወድ በፍቅርም ለማባበል ስለምሞክር በፍቅርም ቢሆን አባብዬ ነገሮችን አስተካክላለሁ። ልቀፍሽ ማታ እንደዛ ረብሸሽ ጭራሽ ላይ ነኝ የረብሽኩት። እየረበሽ እኮ ነው በቃ። እሺ አምሮብሻል ደግሞ። አመሰግናለሁ። ያው እንግዲህ ፈጣሪ ጥሎ አይጥልም ማለት ነው። የታመምሽ እኮ አትመስይም። እነሳለሁ። የታመምሽ አትመስይም እኮ ነገር ስራሽ እያሳመመኝ እኮ የልጄን ማጣቴ ነበር ያሳመመኝ። አሁን ልጄ እጄ ላይ ናት። ስለዚህ ሰላምሽ በደንብ እና ደግሞ ያው ቤተሰቦችን ሳይ እንኳን ታመመች እንኳን እንደዚህ ለምን አልሞትሽም ለምን እንደዚህ ያሉሽም ምናምን ሲሉ ነበራ። ይሄው ነው ያለው ቆሜ እንደዚያም እግዚአብሔር ይመስገን ደህና ነኝ። ሁሉም እንደዛ ለመመለስ ነበር እንደውም የመጣሁት። እዩ እንደዛ ሁሉም ብሏል ማለት አይደለም። ላንቺ ላላሉት አላልኩም። ምን ላለው መልካም የተመኛለ ለነሱ ሁሌ ነው ማመሰግናቸው። እነሱን ሁሌ ነው ማመሰግናቸው። በጣም ነው የምወዳቸው። ግን ደግሞ መጥፎ ለሚመኙትም መጥፎ አልመኝም። እኔ ለማንም መጥፎ ስለተመኙልኝ ለነሱ መጥፎ አልመኝም እኮ። ግን ያው እነሱ መጥፎ ቢመኙልኝም እኔ ግን አልወደኩም አለው ማለት ነው የምፈልገው። እግዚአብሔር ይመስገን። ሰው ቢጥለኝም ፈጣሪ ግን ያነሳል። ሰው ይጥላል፣ ሰው እንትን ይላል፣ ግን ፈጣሪ ደግሞ ጥሎ አይጥልም። ሁሌም ከጎኔ ደህና መሆንሽን እኮ እኔ የምፈልገው ነገር ነው። ሳላስበው አንቺ እንድትታመም ያደረኩኝ እንጂ ብቻ እሱ ሳታስበው አይደለም። አሁን ብዬ አይደለም እዩ። እሺ አሁን ሚስቷ እንድትታመም ፈልጊ ምናምን አይደለም። ይኸውልህ አንተ የምታደርገው ነገር በሙሉ እኔን ውሸታም ያስባለኝ ነው። ይኸውልህ ውሸት ሲደጋገም እውነት ይመስላል ነው የሚባለው። ያንተ ውሸት ሲደጋገም እውነት እየመሰለ ስለሆነ በእናትህ በቃ በቻልኩ አቅም ከዚህ በኋላ
ምንም ነገር ላለማድረግ ሞክር። በቃ ሁሉም ነገር እስኪስተካከል ድረስ ቢኒ በእግዚአብሔር ለምን በቃ ተወኝ፣ እኔ ህይወቴ ልኖርበት። እንዴ ለምን ደሞ አትተው? እዩ እንዴት ነው የምተውሽ? እንዴ ተወኝ በቃ። አንቺን ብተው ልጄን ተዋለሁ ከነገርኩ ያ ሁሉም ነገር አንተ ልጄ ናት እያልክ ነው አይደል? እኔ ደግሞ አይደለችም ብያለሁ። ደጋግሜ ከዚህ በፊትም ነግሬሃለሁ። ሁሌ በእንደዚህ አይነት ነገር ማውራት እኔ ራሱ ሰለቸኝ እኮ። ይሰለቻል እኮ እዩ በቃ እኔ በቃ ሁሉም ነገር እስኪስተካከል ድረስ እስቲ ተወኝ። ነይ ወይኔ እኮ እሺ ነይ። ምን ሁሉም ነገር እስኪስተካከል ድረስ ግን በቃ ተወኝ። እኔም ህይወቴን ልኖር፣ አንተም ህይወትህን ኑር። ከዛ በኋላ ሁሉም ነገር ሲስተካከል እናያለን ይፈጠረው አይሻልም? እኔም ቤተሰብ ከማስቸገር አንተም ደግሞ ማይሆን ነገር ውስጥ ከምትገባ እኔ ቢኒ ነግሬሃለሁ ትናንትና። አንተ እግዚአብሔርን ያን ሁሉ ነገር ስታደርግ እኔ ያንተን ንጥፍ አድርጌ መመለስ አያቀተኝም። አንተ ኮኔ ልጄን የሚያክል ነገር ወስደን የበደልኩሽ በደል አለ ያን ያክል። አዎ በደንብ ምን ያህል ልጄን ከኔ መንጠቅ በራሱ ማለት ነው ትልቅ በደል ነው። ታውቃለህ ካረ ምንም ለኔም እኮ ልጄ ናት እዩ ለኔም እኮ ልጄ ያንን ለማለት ጊዜውን ብትጠብቅ አይሻልም? እስከዛስ እሺ እኔ ከልጄ ጋር ማሳለፍ ያለብኝ ጊዜያት ከልጄ ጋር ያለኝ ለቢኒ አንተ እኔም ተወደኝ ይሆናል ተወደኝ ይሆናል ምናምን እያልሽ ለራስሽ የሆነ አጉል እንትን አትስጪውልሽ እኮ ካልወደድከኝ ደግሞ እኮ አንቺ ይኸውልሽ አንተ እኔ ስለምትወደኝ ወይ ደግሞ ላናግርሽ ስሞክር ነገርሽን ከፍ ታረጊና የሆነ ግርግር ትወጃለሽ፣ ጸብ ትወጃለሽ፣ እንደ እብድሙን ትወጃለሽ። ጸብ ወድማ ይሄ ጸብ አይበርድም ነበር እኔ እናንተ መሀልሽ። ትናንትማ ታደረከውን እያንዳንዱን ነገር ታውቃለህ አይደለ? እሺ አሁን እኮ ነው ለሱም እኮ ነው ይቅርታ ልልሽ የመጣው። ቤተሰብ ከቤተሰብ እኔና አንቺ መጣላት የለበትም እዩ እኮ ያንን ፈልግ በቃ አርፈህ ተቀመጥ። እንዴ ለምን አርፈህ ማትቀመጠው? ያንን አትፈልገውም አይደለ? አርፈህ ተቀመጥ። እሺ በቃ እኮ ምንድን ነው የምትይኝ? እሺ እኔ ልጄን አሁንም አላያትም ነው አታያትም ለምንድን ነው ማለት ማይ ስለሌለብን እኮ እኔ ልጄን ማየት አለብኝ። ከልጄ ጋር መሆን አለብኝ። እኔና አንቺ ተስማምተን ማለት ነው በማርያም እጅህን ወደዛ አድርግልኝ በፍቅር እኔና አንቺ ተስማምተን በእናትህ እጅህን አውርድልኝ እስቲ። እኔ ሳስነካ ማውራት አትችልም እንዴ? እኔና አንቺ ሰላም ነው ከእግዚአብሔር እኔና አንቺ ከታረቅን ማለት ነው ሁሉም ሰላም ነው ልጅ በማርያም ሁሉም ነገር ሰላም ነበር ታውቃለህ። እኔ እንደዚህ እንትን እንድንል አልፈልግም። በቃ እንድንጨቃጨቅ እንድንጣላ ምን እንድንል አልፈልግም። አርፈህ ተቀመጥ በቃ ማይሆን ነገር አታድርግ። እንዴ ምንድነው ማይሆን ነገር? ልጅ መፈለጌ እንዴት ማይሆን ነገር ነው ብለሽ ዲኒ ከሱ እኔ ቀርባለሁ ታውቃለህ። ስለዚህ ምንም ነገር አታድርግ። ከሱ ምናምን እኔ ከማንም ተልኬ እኮ አይደለም። እኔ የራሴ ልጅ ፍቅር ነው እንደዚህ ያደረገኛል። ሌላ ምንም አይደለም። ፍቅር ካለ እኮ ነው ወለድ እኮ አልኩ። ለምዶ ማጥቶን ወለድኩኝ እኮ አንዴ ወለድኩ ካንቺ እኮ ወለድኩኝ። እጅህን አውርድልኝ እኮ እሺ። እኔ በስተክል አውሪኝ እና ተለቀቀኝ። እንዴ አትያዘኝ። እኔ እዚህ ጋር እንድንላፋ አይደለም የመጣሁት። እዚህ እየተላፋው አይደለም እየተላፋኝ ነው። በቃ አንቺ ጋር ሰላም መሆን ስለምፈልግ በፍቅር ነገሮችን ለማስተካከል ስለምፈልግ እንጂ እዩ እኔ ታያይሽኛል በእንደዚህ አይነት በተንኮል መሄድ ካለብኝ እሄዳለሁ። መሄድ ባለብኝ ርቀት እሄዳለሁ። እዩ እኔ ደግሞ ካንተ ይወስኩኝ እንደሆንኩ ታውቃለህ። በተንኮል ከሄድን ካንተ ይወስኩኝ እንደሆንኩኝ ታውቃለህ። ግን አልፈልግም እንደዚህ በቃ ግን እንጎዳዳለን። እዩ እንጎዳዳለን። እኔና አንቺ ግን አንጎዳዳ። ረቢታይ ያንን ስለማልፈልገው ነው ዝም ያልኩህ እኮ አልኩህ እንጂ አንተ ላይ ካደረገው ነገር ይልቅ እዩ በቃ ዛሬ አርፈ ቆመ ካውራ እንዴ ለምዶ ቆመ ማውራት ማትችለው ወይኔ እኮ ነው። አሁን እኮ ኦዲየንስ ፊት ለፊት ማርያም በቃ እኔና እዩ ሰላም ነን፣ ነገሩ ተፈቷል። በቃ ልጄንም አግኝቻለሁ፣ ከዩም ጋር አብረን ሆነናል ማለት ስለምፈልግ እሺ በል ማለት ነው የምፈልገው በል ኮሽንችን ፈገግ በል። ኧረ ወይኔ በእናትህ አትጃጃል፣ ልቀቀኝ ወደዛ። እዩ በቃ እኔ እግዚአብሔርን ፍላጎቴ ማለት ነው አንቺና ልጄን አብራችሁ አንድ ላይ ቤት የምወሰድ ነው። እውነቱን ተናግረሽ እኔ ተስቦ ዝም ብዬ ተጎትቼ የሚሄድልኝ ይመስላል። ኮሽን በቃ በፍቅር እዩ ተዘጋጅና ማታ ምናምን በቃ እኔ ጋር ነው እስቲ። ኧረ በቃ ከዛስ ደስ እንዲለኝሽ እኔ በየዋህነት ማስበው ሀሳብ ሊሆን ይችላል እኮ ግን ደግሞ እዩ አብረሽኝ እንድትሆኚ ስለምፈልግ ልጄን በዋነት የምታስበው ሀሳብ መሆኑን ማወቅ ራሱ ትልቅ ነገር ነው። አንተ ጎበዝ ነህ። አሁን ገና ራስን በደንብ ገለጽከው አይደለ? ሁሉም ትስቀልጅብኝ አይደለም። ለካ ስለራስ በደንብ አድርገህ ታውቃለህ።
በየዋነት የሁሉ ነገር እያደረገው መሆኑን ማመን በራሱ ትልቅ ነገር ነው። የምሬን ነው። በቃ እንደዚህ አሽሙረኛ ምናምን እንዳልወድቅ ጣያ በልልኝ ወደዛ። እሺ ዝም ይሻለኛል ከሞድቅ ቁመትም በለጥሽኝ እኮ እዚህ ከሆነሽ እና ይኸውልህ የምፈልገው ምንድነው በየዋህነት የሰው ልጅ እንደዚህ የልጅ ጉጉት ካለው ውለድ። የምሬን ነው። ልጄን ስለወሰድሻት እንደዚህ አይነት ስሜት ምን አይነት ስሜት ተሰማ? ግን ልጄን ስትወስዳት 3 ዳት ሳይን አብሬያት ስለነበርኩኝ በጣም ደስ የሚል ስሜት ነው የተሰማኝ። ደስ ይላል ደግሞ ይኸውልሽ ቀልድ ምናምን አልፈልግም። እኔም የቀልድኩ አይደለም እኮ ከዚህ በኋላ ግን ከልጄ ጋርና ካንቺ ጋር አብሬ እንደምኖር እነግርሻለሁ። እንኑር። ደስ ይልሃል? አዎ ማለት ነው። እውነት በፍቅር ነው። ትቀልዳለህ። በጣም እኮ የምትቀልደው ቀልድ አይጠገብም። ምን ያንሰኛል? እኔ ቆይ እግዚአብሔር እኔ ምንም አንስም። ምን ያንሳል? ምንም አይን አለኝ ጃለ እግር አለ፣ ሁሉ ነገር አሟልቶ ሰጥቷል። ማለት ጤነኛ ነኝ፣ ቆንጆ ነህ፣ ብዙ አፍቃሪ አፍርተሃል። ስለዚህ አብረን እንሆናለን። አረ የትኛውም ሴት አንተ ልጅሽን ከጎን ለመሆን ዝግጁ ናት። ነገር ይቅርታ ሚስቴ ተባብለን ነበር እኮ ሚስት ረሳህ እንዴ? ባንቺ አትንኪብኝ፣ አትናገሪብኝ ስትሪ ነበር። የገባሁበት እንትን ነው በልህ አንቺን ለማስቀናት የገባሁበት ነገር የኔ ፓወር ይናክል ነው ማለት ነው። እኔ ለማስቀናት አትጠቀምበት። ቆንጅዬ ናት፣ ጥሩ ልጅ ናት። ተጋቡ፣ ውለዱ። ከዛ እኔም ህይወቴን ኑር፣ አንተም ህይወትህን ኑር። ሰላሜን አገኙ ማለት አይደል? አሁን ይሁሉ ቆይ ልጄን በመውሰድሽ በጣም ደስተኛ ነኝ። ልጄ እኔ ጋር መሆኗ በጣም ደስተኛ ነኝ። ምክንያቱም ማይሆን ሰው ጋር ነበረች። ሲቀጥል ደግሞ ልጄን ወስደሃት 2 ቀን ዝም ብዬሃለሁ ታውቃለህ። ይሄ መጎዳዳት የሚባለውን ነገር እኔ በፍጹም አልፈልገውም። እግዚአብሔርን አልፈልገውም። በቃ እኮሽ ቤተሰብ በእኔና አንቺ መሀል ይጣላዩ እኮ ለዛ ነው እኮ ማንም እንዳይጣላ እኔና አንቺ ሰላም ሆነ አለብን። እኔና አንቺ አጠገቤ ታደርስ አንተ አጠገቤ ሳደርስ ስቀር እኮ ነው ሁሉ ነገር የማይሆነው። እኔ ደግሞ ከልጄም አርቀው ሁሌ እንደዚህ የተጨቃጨቀን እንኖራለን። እኔ ቀን የሚደርስበት ቀን ናፈቀኝ። የምር እቺ ቀን ናፈቀችኝ። የትኛው ቀን? ሁሉም ነገር በቃ ተስተካክሎ ሁሉም ነገር ይፋ ወጥቶ ካንተ የምገላገልበት ቀን ናፈቀኝ። እኔ እሺ አሁን ልጅ የብሩክ እንኳን ብትሆን ብሩክ አብሮሽ ምን ይመስልሻል? አይሁን እኔ እሱን ማሳመን ነው የምፈልገው። በቃላ ምን ማለት ነው ማሳመን? ምን አክል ውሸታም እንደሆነ ምን አክል በውሸት በቃ በጣም ብዙ መንገድ እንደተራመደ እኔ የኔንም እውነት ደግሞ እንዲወጣልኝ ነው የምፈልገው እንጂ እኔ ከሱ ምንም ፈልጌ አይደለም። ይሄንን ደግሞ ደጋግሜ ተናገረዋለሁ። ደጋግሜ እነሱም ደግሞ ብሏል። ልጅ ሆነች ያሳድጋል። በቃ ምንድን ብርቅ ነው እንዴ አይደል ያሉት? ብርቅ አለመሆኑን ደግሞ የዛኔ እናየዋለን እኮ። ልጅቷ የብሩክም ትሁን የማንም አትሆንም ደግሞ የኔ እኮ ነች። እሺ ልጅቷ እኔ ለምንድን ነው ሰው ላይ ልጥፍ የምታደርጊው? አብረን እናሳድጋታለን። ተጠራጣሪ ነው ብሏል ሰውየው። እመን በእናትህ እኔ አንተን ማስረዳት ደከመኝ እኮ መስልችት ነው ያለኝ። አሁን በቃ ተቃለ በነፃነት ንጹህ አየር እየተነፈስኩ ነው የምፈልገው። ደስ ብሎሻል? በጣም ደስተኛ ነኝ። እንጂ በጣም ነው ደስ ያለሽ። ታስታውቂያለሽ። በጣም ግን ደግሞ ከዚህ በኋላ ነገሮች በእንደዚህ አይነት መንገድ አይቀጥሉ። ደስ ይለኛል። ምፈልጋኝና ታለቅሽባቸው ጊዜያቶች ይመጣሉ ከዚህ በኋላ። እንደዚህ አንዲት እንባ ጠብ አትልም ከዓይኔ። ወይገርም ምን አይነት ጠንካራ እንደሆንኩኝ ያሳይሃል። ምን አክል የመቋቋም ችሎታው እንዳለኝ ከዚህ ትናንትናም ከትላንት ወዲያ ምግር ላይ ወድቄ ለማንከ ልጅ ነገር ሆኖብኝ እንጂ እንደማልሰማ ታውቃለህ። ድጋሚ ደግሞ ልጄ ብላ እኔ ጋር እንዳመጣ ድጋሚ እኔ እንጃ እንዴ አይደለም ልታገኛት ይሆነ እኔ እንኳን አስቤለ ይሆነ አላር በቃ በጣም የልጅ ፍቅር የልጅ ጉጉት ስላለህ ነው እስከዛሬ ድረስ ዝም ያልኩ። ስለዚህ ያንን ደግሞ ማጣጣም የምትፈልግ ከሆነ ውለድና አጣጣም። በሰው ልጅ አይደለም የምታጣጣም ነው። በቃ ይሄ ነው መልስሽ? አዎ በቃ ቤተሰቦችም ይሄንን ነው መጨረሻው። ለነሱም እኔ ካሜራ ይዤ መጣሁት ዛሬ እዩም በፍቅር ብቻ በፍቅርም በምንም አሸንፊያትኝ ሰላም እንሆናለን
ማታ ትንሽ አስቸግረኝ ነበር። ለሱ የሚቀርታ እኔ ደግሞ ስጠራኝ ማለት ነው የመጣው ስለምንድነው ታውቃለህ? ከዚህ በኋላ ማንም ሳለቅስ እንደማያኝ ልናገር ነው። ደስተኛ ነኝ ከዚህ በኋላ በጣም ደስተኛ ነኝ እኮ። ደስተኛ መሆንሽ እኮ ማንም ይደብረው ነገር አላፍርበትም። ምክንያቱም ባለቅስም ለልጄ ነው። ልጄን ማጣቴ ምን አክል ልጅ ያላቸው ካሉ ያውቁታል፣ ምን አክል የልጅን ስሜት ምን አክል እንደሆነ ያውቁታል ብዬ አስባለሁ። ስለዚህ አንድም ደስተኛ እንደሆንኩኝ ላሳይቸው ብዬ ነው የመጣሁት። ሁለት ደግሞ ላንተ መልስ መመለስ ስላለብኝ ነው የመጣሁት። ኮኒኮ ማለት ነው ያንቺ ደስተኛነት ወድጄዋለሁ፣ አልደበረኝም እኮ በቃ ደስተኝነቴ ካስደሰተ ማለት ነው በቻልኩ አቅም ከኔ አጠገብ ደግሞ እኔስ ደስተኛ እንደሆነ አትፈልጊም እንዴ? ደስተኛ ሆነ ኑር። እኔ ደስተኛ እኮ ደስታዬ ካንቺ ጋር ነው ማለት በጣም ነው የምትወደኝ፣ በጣም ከኔ ጋር ሞት ትፈልጋለህ። እኔ ደግሞ በጣም ነው የምጠላህ እዩ። በጣም እንደምወድሽ እየነገርኩሽ ነው። እኔ ደግሞ በጣም እንደምጠላ እየነገርኩ ነው። ይሄን ካንቺ መስማት በጣም ደስ አይልም። እኔ ተስፋ አልቆርጥም። እንዴት ከልጄ እናት ተስፋ ቆርጣለሁ? ተስፋ አልቆርጥም። እወድሻለሁ፣ አፍቅርሻለሁ። ወደፊት ደግሞ አብሬሽ እሆናለሁ። እኔ ደግሞ አልወድህም፣ አላፍቅርም። ለአንተ ምንም አይነት ስሜት የለኝም፣ ወደፊትም አይኖረኝም። መኖርም አልፈልግም ካንተ ጋር። መኖር የምፈልገው ከማን ጋር እንደሆነ ታውቃለህ። ህልሜ ከማን ጋር እንደሆነ ታውቃለህ እኮ። የቅዠት ነው እኮ መሞከር እፈልጋለሁ። ያንን ነገር ሞክረዋለሁ፣ አሳካዋለሁ። ይህ እኮ ቅዠት ነው። አጠገብሽ ያለው ነው እንድትተሽ። የብዙ ሰዎች ራስ ምታት መሆኔ ነው የገባኝ። ባይገርም የብዙ ሰዎች ራስ ምታት መሆኔ በራሱ በጣም ነው የሚያስደስተኝ። ምን ማለት ነው? እንደዚህ አይነት ወሬ ለምን እናወራለን? እኔ እኮ በዛው ፍቅሬን እየገለጽኩልሽ ነው። አይደለም መናገር ስላለብኝ ነው። የብዙ ሰዎች ራስ ምታት መሆኔ በራሱ በጣም ነው የሚያስደስተኝ። አጠፋሁት ነገር ይቅርታ ልልሽ ነው ፈልገው። ስለማንም ራስ ምታት ነው አልፈልግም። ስለኔና ስለአንቺ ነው ተቀብያለሁ። ይቅርታ በቃ ይቅርታ፣ ስለሁሉም ነገር ይቅርታ ጠይቅሻለሁ። ይቅርታህን ተቀብያለሁ። እኔ ክፉ አይደለሁም፣ መጥፎም አይደለሁም። ይቅርታህን ተቀብያለሁ። ግን ይቅርታህን መቀበል እንዴት መሰለህ? ከዚህ በኋላ ልጄም አጠገብ እኔም አጠገብ እንዳትደርስ በእናትህ። በቃ አሁን ደስተኛ ነኝ፣ አሁን ላይ ደስተኛ ነኝ። በቃ በዚህ ደስታ ይልቀጥ። ደስታዬን አትረብሸው፣ አትበጥብጠው። በቃ እንደዚህ ሆኜ ልኑር በእናትህ። በቃ ደስታዬን ፈልጓለህ አይደል? ደስተኛ ሆኜ ልኑር። እኔ ሳላሳስብሽም አንተ ደስ እናትሽ ጠላ ሁለተኛ አጠገቤ እንዳትደርስ ማለት ነው። ተስሞ ተሽጧል በወዳጁ ማታ ፍቅር ብዬ እንጂ የምተናነሰው ከመረረማ በኔ ነው ብሰው ጀግና የጀግና ጀግና ልቤ ቆራጡ ምን አይነት ስህተት ነው የሰራሁት? እንደዚህ አይነት ስህተት መስራት ነበረብኝ። በስመ አብ በቃ አላስቻለኝ። እንኳን አደረኩት፣ አልጸጸትበትም። በቃ አጥፋው ካሜራውን።